አንድ ጥያቄ ልጠይቅ። የምትወዳት ሴት በድንገት ጥላ ስትሄድ ወይም በቃኝ ስትልህ ምንድነው የምታደርገው? ትለምናታለህ? አብራህ እንድትሆን ለማሳመን ትሞክራለህ? ወይስ ምን ታደርጋለህ? በእርግጥ እረዳሃለሁ፣ ምክንያቱም እኔም ባንተ ቦታ ነበር። እናም በትክክል ምን እንደሚሰማህም አውቃለሁ። ልብህ ይሰበራል፣ ራስን ትጠራጠራለህ፣ በራስ መተማመንህም ይሽቆጠቆጣል። ሁል ጊዜ አእምሮ ላይ ያለችው እሷ ብቻ ትሆናለች። እናም በውስጥህ ነገሮችን ማብሰልሰል ትጀምራለህ። ምን አጥፍቼ ይሆን? ምን አይታብኝ ይሆን? ወይም ደግሞ አጥፍቼ ቢሆን እንኳን ያን ያክል ጥላኝ እስክትሄድ ድረስ ምን አድርጌ ነው ብለህ ማሰብ ትጀምራለህ። እናም አእምሮ ሄደህ እንድታናግራት ይገፋፋል፣ እንድትደውልላት፣ የተሰማህን ሁሉ ጽፈህ ቴክስት እንድታደርግላት፣ ብቻ አውርታችሁ ነገሩን እንድታስተካክሉ ይገፋፋል። እናም አብዛኛው ወንድ የሚሰራው ትልቁ ስህተት ይሄ ነው። ይበልጥ ባሳደድካት ቁጥር ይበልጥ ካንተ እየራቀች ትመጣለች። እናም እሷ ከምትፈልግ በላይ እንደምትፈልጋት ካወቀች ላንተ ያላትን ክብር ታጣዋለች። ታዲያ ግን ጥላ የሄደችን ሴት 100% በራሷ ተመልሳ እንድትመጣ ማድረግ እንደምትችል ብነግርስ? አየህ፣ ይሄንን ነገር እምልህ መጽሐፍ አንብቤ ወይም ደግሞ የሆነ ሪሰርች አድርጌ ምናምን አይደለም። ይልቁንም ከአንድም 3 ሴቶች ላይ ራሴ ሞክሬ ያረጋግጥኩት። አንተም ከኔ ተምረ እኔ ያደረኩትን ነገር በትክክል ካደረክ በራሷ እንድትመጣ ማድረግ እንደምትችል አረጋግጥልሃለሁ። ስለዚህ ቻናሉን ሰብስክራይብ እያደረክ ቪዲዮንም ላይክ እና ሼር እያደረክ እስከ መጨረሻው ይሄንን ወሳኝ ቪዲዮ ተከታተል። የመጀመሪያው ማወቅ ያለብህ ነገር ልክ ጥላ ስትሄድ፣ ምክንያቱም ምንም ይሁን ምን መለመን ከጀመርክ ኦሬዲ ጨዋታውን ተሸንፋል። ግን ለምናሃት ከሆነ አሁንም መልሰ እንዴት በሷ ላይ ኃይል ማግኘት እንደምትችል መልሱን ልነግር ይችላል። ታዲያ ልክ መልሰ ለማግኘት ስትለምናት ምንም እንኳን ብዙ ነገር አሳልፋችሁ ቢሆንም ምንም ያክል የምትዋደዱ ብትሆንም አንተን እንደ ደካማ ወንድ መመልከቱ አይቀርም። በወንድ ላይ የሚታይ ደካማነት ደግሞ ስበትን የሚገድል ትልቁ ነገር መሆኑን አትጠራጠሩ። ሴቶች ደግሞ የሚሳቡት ጠንካራ ለሆነ ወንድ ነው። በሷ ድርጊቶች የማይነቃነቅ ልክ መሰረት እንዳለው ቤት የሚሆንላትን ወንድ ነው የምትፈልገው። እናም መለመን ስትጀምር ምን እያልካት እንደሆነ ልታውቅ ይገባል። ካልተከታተልኩሽ መኖር አልችልም፣ ካንቺ ውጪ ደስተኛ መሆን አልችልም፣ ካንቺ ውጪ ሙሉ መሆን አልችልም እያልካት ነው። እነዚህ ቃላት ፊልም ላይ ቢሆን ደስ የሚሉ ሊሆኑ ይችሉ ነበር። ነገር ግን እውነታው ሌላ ነው። ሴት ልጅ ምንም እንኳን በወንድ መፈለግን ብትፈልገውም የምታስፈልገውን ወንድ በፍጹም አትፈልግም። አየህ፣ በመፈለግና በማስፈለግ መካከል ያለውን ልዩነት በደንብ ማወቅ አስገዳጅ። አንድን ሰው ብትፈልገው ምንም ችግር የለው። መፈላለግና መዋደድ የሰዎች ባህሪ ነው። እናም እሷን በመውደድህ በመፈለግህ ምንም አይነት የበታችነት ስሜት ሊሰማ ይገባል። አልወዳትም ብለህ ራስን ለማሳመን አትሞክር። የምትወዳት ከሆነ በቃ ተቀበለው። ታዲያ ግን ችግሩ የሚመጣው ከመፈለግ አልፈህ ታስፈልጊኛለሽ ብለህ ማሰብ ስትጀምር። አንድ እውነት ልንገርህ፣ በፍጹም አታስፈልግም። እስኪ አንድ ጥያቄ ልጠይቅ። ሌሎች ሴቶች ሊሰጡት የማይችሉት እሷ ብቻ ልትሰጥ የምትችለው ምን አለ? በእርግጥ ብዙ ወንዶች የሚጃጃሉበት አንድ ሐሳብ አለ። አብራቸው ያለውን ሴት ከሌሎች የተለየች አድርጎ የማሰብ ችግር አለባቸው። እናም መቼም እንደሷ የሚሆንላቸውን ሴት ማግኘት እንደማይችሉ ነው የሚያስቡት። ይህንን ሐሳብ እረዳዋለሁ። አብዛኞቻችን የምንታለልበት ሐሳብ። እውነቱን ስነግር ግን ያቺ ልብህን የሰጣትና የሰበረች ወይም አሁንም አብራህ ያለች የምትወዳት ሴት በፍጹም ከሌሎች የተለየች አይደለች። እሷን እንደተለየች አድርገው የሚያሳይህ አንተ ለሷ ያለ ፍቅር ነው። ነገር ግን አንድ ቀን ጊዜ አልፎ ያ ለሷ ያለ ፍቅር ሲቀንስ ያኔ ምን ያክል ኮመንና ምንም የተለየች እንዳልሆነች በትክክል ትረዳለህ። ስለዚህ ዋናው ሐሳቤ በፍጹም ታስፈልጊኛለሽ ብለህ እንዳታስብ። ይህንን አሁን ላይ በትክክል ባትረዳውም እንኳን እንደማታስፈልግህ ሐሳቡን ብቻ አእምሮ እስካስቀመጥከው በቂ ነው። ስለዚህ ከዚህ በኋላ ተመልሳ እንድትመጣ ከፈለክ ማድረግ ያለብን ነገር ልንገር። ሴት ልጅ በወንድ ላይ ያላት ትልቁ ኃይል ሴክሹዋል ነገሮችን መቆጣጠር እንደሆነ ይታወቃል።
ግን አንተም ይህንን ያክል ኃይል በሷ ላይ እንዳለ ብነግርስ? እናም ይሄ ኃይል ምንድነው እያልክ ከሆነ ደግሞ የዝምታ ኃይል ይባላል። አየህ፣ ልክ ቃላት አቅማቸውን ማጣት ሲጀምሩ ዝምታ ኃይሉን ያገኛል። ታዲያ አንድ ሴት ጥላ ስትሄድ ማድረግ ያለብህ ነገር መናደድ፣ መለመን፣ ለማስረዳት መሞከር ወይም ደግሞ የይቅርታ ጥያቄዎችን መደርደር አይደለም። ያለምንም የመጨረሻ ቴክስት፣ ያለምንም ማስጠንቀቂያ፣ ያለምንም አባባል መጥፋት ነው የሚያስፈልግ። አየህ፣ ብዙ ወንዶች ተቃራኒውን ነው የሚያደርጉት። ሐሳባቸውን ለመግለጽ የተፈጠረውን ነገር ለማስረዳት ይሞክራሉ። የሆነ ማስተካከለው ነገር ቢኖር ብለው ያስባሉ። ነገር ግን አንድ ሚስጥር ስነግር፣ ሴት ልጅ አንተን ጥላ ለመሄድ ከወሰነች ነገሩ እንዳበቃለት ወቀው። ምክንያቱም ሴቶች እንደኛ አይደሉም። ድንገት ተነስተው ጥለው ሄዱ። ጥላ ከመሄዷ ከወራት በፊት እያሰበችበት ነበር። እናም አንተ ካስተዋልከው ይህንን ታይባታል። እስኪ አስበው፣ ገና ከመለያየታችሁ በፊት ምንም ነገሮች ሲለወጡ አላየም? ቴክስት እየቆየች መመለስ ስትጀምር አልነበረም? እንገናኝ ስትላት ምክንያት ትደረድር አልነበረም? በአጠቃላይ ፍቅሯ እንደቀነሰ አላስተዋልክም ነበር? ይሄ ሁሉ የሆነው ቀድማ አንተን ጥላ ለመሄድ ወስና ስለነበር እና ይሄንን ሁሉ ጊዜ አስባ ጥላ የሄደችን ሴት በጥቂት ቃላትና ወይም ደግሞ በልመና መልሼ ያገኛታለሁ ማለት ሞኝነት ነው። ነገር ግን እሺ በልመና አገኛት እንበል። ከዛስ ፍቅራችሁ እንደበፊቱ የሚሆን ይመስላል? እውነት እንደበፊቱ የምታይ ይመስላል? በፍጹም። ይልቁኑ በተቃራኒው ኃይሉ ሁሉ ወደሷ ይሄዳል። አንተ እንደ ለማኝ፣ እሷ ደግሞ እንደ ሰጪ ሆናችሁ ትኖራላችሁ። በፍጹም አታከብርም። ይበልጥ እየጠላች ትሄዳለች። ግን ለምን ብለህ ራስን ታጣለህ? ለምን ብለህ እንደ ባሪያ ትኖራለህ? ከዛ ይልቅ ጨዋታውን ቀይር። ጥላ በመሄዷ እንድትጸጸት አድርጋት። ራሷ መታ እንድትለምን አድርጋት። ያኔ ከበፊቱ በበለጠ ታፈቅራለች። ከበፊቱ በበለጠ ታከብራለች። በፍጹም አንተን ማጣት አትፈልግም። ታዲያ ጥላ ለመሄድ በወሰነችበት ቅጽበት ካጠገቧ ስትጠፋ ልክ በዝምታ ስትቀጣት የወሰነችውን ውሳኔ መልሳ ማጤን ትጀምራለች። ያኔ ጥርጣሬ በውስጧ መግባት ይጀምራል። አመነችም አላመነችም፣ በዛም ማነሰም ሁሏም ሴት አንድን ወንድ ጥለው ሲሄዱ እንዲያሳድዳቸው ይፈልጋል። ለምን ብለህ እንድትጠይቃት፣ የተጎዳውን ስሜትን አውጥተህ እንድታሳያት፣ አሁንም ድረስ ስለ ግንኙነታችሁ እንደምታስብ እንድታሳያት ትጠብቃለች። አንተ ግን አንዱንም ሳታደርግ ልክ እንደማታውቃት ሆነ ስትጠፋ ያኔ ራሷን መጠየቅ ጀምራለች። አንተ ላይ መስል ይችላል፣ ነገር ግን ያንተ ዝምታ ሰላሟን ይነሳታል። ቆይ እንዴት ምንም አይመስለው? በዚህ ፍጥነት ሌላ ሴት ጋር ሄደ ማለት ነው? ቆይ ምን ያክል ባላስፈልገው ነው? እንደማስበው አይወደኝም ነበር ማለት ነው? እነዚህ ጥያቄዎች በሙሉ በቆሞ ያሰቃዩታል። ግን ባንዴ አይደለም። ዛሬ ተለያይታችሁ ነገ ድረስ ዝም ስላልካት አይደለም። ነገር ግን ጊዜ ባለፈ ቁጥር ዝምታ ክብደቱን እየጨመረ ይመጣል። አንዳንድ ወንዶች የሚያነሱት ጥያቄ አለ። በዚህ ጊዜ ከሌላ ወንድ ጋር ብትሆንስ፣ እኔን ብትረሳኝስ ይላሉ። እኔ ግን ከራሴ ተሞክሮ እነግራለሁ፣ በፍጹም አትረሳ። አዎ ከሌላ ወንድ ጋር ልትሆን ትችላለች። ደስተኛ እንደሆነች አንተን እንደረሳች ልታስመስል ትችላለች። ነገር ግን አንድ እውነትን ስነግርህ በፍጹም ከውስጧ አትወጣም። በፍጹም ስላንተ ማሰቧን አታቆም። ያውም ማዘን ያለብህ አብሯት ላለው ወንድ። ምክንያቱም ምንም እንኳ ከሱ ጋር ብትሆንም ልቧ ግን አሁንም ካንተ ጋር ነው። እሷ ክፉ ሆና አይደለም፣ ነገር ግን አእምሮዋ ላይ በዝምታ የፈጠርክባት ክፍተት አለ። እሱን ደግሞ መሙላት የምትችለው አንተ ብቻ ነህ። አንዳንዴ አይተህ ከሆነ ብዙ ሴቶች ሂት የሚያደርጉት ከሌላ ወንድ ጋር አይደለም፣ ይልቁኑ ከበፊት ፍቅረኛቸው ጋር። ለምን ካልከኝ መልሱን አሁን ነግሬሃለሁ። ምክንያቱም አሁንም ድረስ ልቧ የሚፈልገው ያንን ከህይወቷ የጠፋውን ወንድ። እናም ወደ ሌላ ብትሄድስ ወይም ደግሞ ብትረሳኝስ ብለህ በፍጹም እንዳታስብ። ጥላ በሄደችበት ቅጽበት ከህይወቷ ፈጽመ ስትጠፋ መጥፋት ብቻ አይደለም፣ ይልቁኑ ካለሷ ህይወትን በትክክል እየቀጠልክ እንደሆነ ስትመለከት ያኔ ጸጸት ቀስ በቀስ በልቧ ውስጥ ማደግ ይጀምራል። ጸጸት ቀስ እያለ የሚገድል መርዝ ነው። ወዲያው ሊመጣ አይችልም። በአንድ ሳምንት ወይም በአንድ ወር ውስጥ የሚሆን ነገር አይደለም። ጊዜ ይፈጃል። በእርግጥ እንደየሴቱ እንደሚለያይም ልታቅ ይገባል። እኔም እንዳየሁት ከሆነ የተለያየ ጊዜ እንደሚፈጅባቸው።
አንዷ 3 ወር፣ አንዷ በ1 ዓመት፣ አንዷ ደግሞ በ1 ዓመት ከ7 ወር ልትመጣ ትችላለች። ካንተ የሚጠበቀው ትዕግስት ብቻ ነው። ይሄ ማለት ግን እስክትጸጸት ድረስ ቁጭ ብለህ ጠብቃት ማለት አይደለም። የእውነት ራስህ ላይ መስራት ጀምር። ካለሷ ምን ያክል ርቀት መጓዝ እንደምትችል ስትመለከት ያኔ ጸጸቱን ልትቋቋመው እንደማትችል ማወቅ አለብህ። አንዴ ባንተ ላይ ያላትን ኃይል እንዳጣች ስትመለከት ተመልሳ ያንን ኃይል ለማግኘት መጓጓት ጀምራለች። እናም ማሰብ ጀምራለች። ተሳስቼ ይሆን እንዴ? አሁን ላይ ተመልሼ ብሄድ እንደ በፊቱ ይቀበለኛል ወይ? ወይስ ለአንዴና ለመጨረሻ ጊዜ ረስቶኝ ይሆናል ወይ? እነዚህ ጥርጣሬዎች ይበልጥ ወደ አንተ ይገፋፋል። አንተ ግን አሁን ላይ ግድ የለም፣ በራስህ ህይወትና በስራህ ቢዚ ነህ። ለሷም ይሆን ጊዜ የለም። ይሄ ደግሞ የጠንካራ ወንድ ምልክት ነው። ታዲያ ያንተ ዝምታና መጥፋት አእምሮዋን እረፍት ይነሳታል። ያሳለፋችሁት ጊዜ ናፍቃታል። የሰራችው ትልቁ ስህተት በግልጽ ይታያታል። ጸጸቱን አላስቀምጥ ይላታል። ሳታውቀው በአንተ ምክንያት ከሰዎች ጋር ትጣላለች። ባህሪዋ ይቀያየራል። ደስ የሚል ነገር ሲፈጠር አንተን ታስባለች። ስትከፋም ሐሳቧ ሁሉ አንተ ትሆናለህ። የፈጠርክባት ጉድለት እንዳለ ይታወቃታል። በፍጹም ልትጠላህ አትችልም። ይልቁኑ ይበልጥ አንተን ማፍቀር ትጀምራለች። በዚህ ጊዜ ወደ አንተ ለመመለስ ታስባለች። አየህ፣ ጠብቃህ ነበር። ለወራት ብሎም ለዓመታት ተመልሶ ከመጣ በሚል ተስፋ ስትጠብቅ ነበር። ነገር ግን አልመጣም። ስለዚህ ተስፋ መቁረጥ ትጀምራለች። ኢጎዋ ይሰበራል። እንደፈለግኩ ሆናለሁ ብላ ታስብ የነበረች ሴት ያንተን አንድ ቴክስት መራብ ትጀምራለች። ከዛም በመጨረሻ ግን ምንም ተስፋ እንደሌለ ስታይ ራሷ ወደ አንተ ለመምጣት ትሞክራለች። በመጀመሪያ ቀጥታ ላለመምጣት ነው የምትሞክረው። ፖስት የምታደርጋቸውን ነገሮች ላይክ ማድረግ ትጀምራለች። ድንገት ይህን አይቶ ከመጣ በሚል ተስፋ አንተ ግን አሁንም ምንም እንዳልተፈጠረ ዝም በል። ከዛ ድንገተኛ የሚመስል ቴክስት ትልክልሃለች። የተሳሳተች የሚመስል ነገር ግን ያንተን መልስ የሚፈልግ አይነት ቴክስት። አሁንም ዝም ትላለህ። በመጨረሻ ግን ኖርማሉ ቴክስት ይመጣል ወይም ደግሞ ትደውላለች። ያኔ መመለስም አለመመለስም ያንተ ድርሻ ነው። ታዲያ ግን ብዙ ወንዶች የሚሰሩትን ስህተት እንድትሰራ አልፈልግም። ብዙ ወንዶች ሴቷ ልክ ተመልሳ እንደመጣች ሲያዩ ልባቸው በደስታ ይሞላል። የአሸናፊነት ስሜት ይሰማቸዋል። እናም አሸንፊያለሁ ይላሉ። ነገር ግን ጨዋታው በፍጹም አላለቀም። አየህ፣ ተመልሳ ስትመጣ ማወቅ ያለብህ አንድ ነገር በፍጹም እንደ በፊቱ ሆነ ልታገኛት አይገባም። ልክ እንደመጣች ወዲያው መመለስ፣ ቶሎ ቶሎ ቴክስት ማድረግ፣ ለሷ ጊዜ መስጠት አይገባም። እንደዚህ የምታደርግ ከሆነ ግን ያ ሁሉ ህመምና ልፋትህ ገደል ይገባል። ምክንያቱም ተመልሳ ስትመጣ አሁንም ድረስ እቆጣጠረዋለሁ፣ አሁንም ድረስ በኔ ስር ነው የሚለውን ለማየትም ነው የምትመጣው። እናም እንደዛው ደካማ ሆነ ካገኘችህ ያ የነበራት ናፍቆትና ጸጸት ተመልሶ ይጠፋል። እናም ቀድማ የወሰነችው ነገር ትክክል እንደነበረ ታስባለች። ታዲያ መጠንቀቅ ያለብህ ነገር እንደዚህ ስል ልክ ስትመጣ በኩርፊያ ወይም በቁጣ በሚመስል መልኩ አናግራት እያልኩ አይደል። አሁንም ድረስ እንዳኮረፍክ ማሳወቅ የለብህም። እናም እንደዚህ አይነት የሞኝ ስህተት እንዳትሰራ። እንዳኮረፍክ ስታሳያት አሁንም ድረስ በሷ ምክንያት እንደተጎዳ ያሳያት። ይህ ደግሞ አሁንም ድረስ ባንተ ላይ ቁጥጥር እንዳላት የሚያሳይ። ከዛ ይልቅ ልክ እንደ ኖርማል ጓደኛ አውራት። ምንም አይነት ፍላጎት፣ ምንም አይነት የፍቅር ስሜት ሳታሳይ ልክ እንደ ኖርማል ሰው አውራት። በቀልድ በጨዋታ አናግራት። እነዚህ ስታደርግ በሷ ምንም እንዳልተጎዳህና መጣችም ቀረችም ግድ እንደማይሰጥ ታሳውቃታለህ። ታዲያ ብዙም ትኩረት አትስጣት። ህይወትህ ሙሉ እንደሆነ ከሷ ጋር ጊዜ ባለማጥፋትህ እንዳልተጎዳ አሳያት። ያኔ ላንተ ያላት ፍቅር በእጥፍ ይጨምራል። ግድ እንደሌለ ስታሳያት አንተን ማጣትን መፍራት ትጀምራለች። ያኔ ሁሉ ነገር ባንተ ቁጥጥር ስር ይሆናል ማለት ነው። እንግዲህ ወዳጄ፣ ዛሬ በጾታዊ ግንኙነት ወቅት ሴቷ ጥላ የምትሄድ ከሆነ ማድረግ የሚገባህን በጣም ወሳኝና ጠቃሚ የሆነ ነገር እንደነገርኩ በጣም እርግጠኛ ነኝ። ቪዲዮ ከተመቸ ላይክ መስጠትን፣ ሐሳብህንም በኮሜንት መስጫው ላይ ማስፈርን እንዳትዘነጋ። በቀጣይ ሌሎች የወንዶች ጉዳዮችን የተመለከቱ ጠቃሚ ቪዲዮዎችን ይዤ ተመልሼ የምመጣ ይሆናል። እስከዛው ቻናሉን ሰብስክራይብ እያደረግክ ቆየኝ። ይመችህ።